ማንቸስተር ዩናይትድ ካርሎስ ባሌባን ለማስፈረም ተቃርቧል። የዛሬ ዓመት 100 ሚሊዮን ፓውንድ የተገመተው አማካይ አሁን ባነሰ ዋጋ ማንቸስተር ዩናይትድን ይቀላቀላል። ይህ ዝውውር ለማንቸስተር ዩናይትድ ምን ማለት ነው? ባሌባ የማንቸስተር ዩናይትድን የአማካይ መስመር እንዴት ሊያጠናክር ይችላል? ከአንድ ዓመት በፊት ከነበረው አንጻር ብቃቱ በተወሰነ የወረደውን ባሌባ ማስፈረም ለማንቸስተር ዩናይትድ ሪስክ ይኖረው ይሆን? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ይህንን ቪዲዮ ስትጀምሩ ላይክ በማድረግ ፕሮግራሙን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ የካርሎስ ባሌባን የማንቸስተር ዩናይትድ ዝውውር የምንመለከተው ይሆናል ማለት ነው። ትላንትና በዝውውር መስኮቱ ላይ ከሰማናቸው ትላልቅ የዝውውር ጉዳዮችና አጀንዳዎች መካከል የካምሩናዊው አማካይ የካርሎስ ባሌባ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር በርካቶችን እያነጋገረ የቆየ የዝውውር ጉዳይ ሆኗል። ይህ ካሜሮናዊው የብራይተን ኤንድ ሆቭ አልቢየን የአማካይ መስመር ተጫዋች ካርሎስ ባሌባ ወደ ማንቸስተር ዩናይትድ ለማምራት ከስምምነት ላይ እንደደረሰና የተጫዋቹ ዝውውርም እጅግ በጣም በጥቂት ቀናት ውስጥ እንደሚጠናቀቅ ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ። ማንቸስተር ዩናይትድ ለዚህ ተጫዋች ዝውውር 60 ሚሊዮን ፓውንድ የሚከፍል ይሆናል። እንደዚሁ ደግሞ ለ5 ዓመት ያህል በኦልድ ትራፎርድ የሚያቆየውን ኮንትራት ይፈራረማል ተብሎ ይጠበቃል። እንግዲህ በጣም በሚያስገርም ሁኔታ አሁን የመጨረሻዎቹ የኮንትራት ስራዎች እየተሰሩ ነው የሚገኘው። የዚህን ተጫዋች የዝውውር ጉዳይ በተመለከተ ተጫዋቹ 22 ዓመቱ ላይ ይገኛል። ወደ ማንቸስተር ከተማ በረራ ለማድረግ ተጫዋቹ እየተዘጋጀ እንደሚገኝ እየወጡ ያሉ መረጃዎች ያሳያሉ ማለት ነው። እንግዲህ የዛሬ ዓመት ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴዎችን አድርጎ ነበረ። ነገር ግን በወቅቱ ለተጫዋቹ የተጠየቀው የዝውውር ዋጋ ማንቸስተር ዩናይትድን የሚያስማማ አልነበረም። 100 ሚሊዮን ፓውንድ እና ተጨማሪ የጉርሻ ክፍያዎች ብራይተን ተጫዋቹን ማስፈረም ለሚፈልግ ክለብ ወይም ደግሞ ለማንቸስተር ዩናይትድ የጠየቀው የዝውውር ዋጋ ነበረ እና ያ በመሆኑ ምክንያት ማንቸስተር ዩናይትድ ከዚህ ተጫዋች ዝውውር ራሱን ገሸሽ አድርጎ ነበረ። ተጫዋቹ በባለፈው ዓመት 21 ዓመቱ ላይ የሚገኝ ተጫዋች ነበር። ባሳየው ፐርፎርማንስ ግን በጣም ብዙዎችን ሲያስደንቅ ቆይቷል እና ተጫዋቹ በቅርቡ ካጋጠመው የቁርጭምጭሚት ጉዳት በኋላ ከጉዳቱ አገግሞ የብራይተንን ስብስብ የተቀላቀለ ተጫዋች ነበር። ነገር ግን ደግሞ አሁን ለረጅም ጊዜ በብራይተን ስብስብ ውስጥ ይቆያል ተብሎ አይጠበቅም። የማንቸስተር ዩናይትድን ጉዳይ በተመለከተ የአማካይ መስመሩ አዲስ ተጫዋች አዲሽናል ዝውውር ይፈልግ ነበረ። ከዚህ በፊት ስለ ማንቸስተር ዩናይትድ በሰራሁት ፕሮግራም ላይ እንደተናገርኩት ማንቸስተር ዩናይትድ በማሰን ማውንት ተማምኖ ሲዝኑ ሊቀጥል አይችልም እና ስለ ማሰን ማውንት እያወራው ነበረ። ይሄ ተጫዋች የጉዳት ሪከርዱ ጥሩ አይደለም፣ በ3 ሲዝኖች 35 ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተው ብዬ እየተናገርኩ ከ2 ነው ከ3 ቀን በኋላ ነው ይህ ተጫዋች በወዳጅነት ጨዋታ ላይ ማሰን ማውንት የተጎዳው። ይህ ደግሞ የማንቸስተር ዩናይትድ የአማካይ መስመር ተጫዋች የማስፈረም ኤርጀንሲውን የበለጠ ያፋጠነበት ጉዳይ ሆኗል እና ወደ ገበያው ወጥቶ ተጫዋቾችን ለማስፈረም እንቅስቃሴዎችን ማድረጉን ቀጥሏል። ባሌባ ከሊል በ2023 ነበረ ብራይተንን የተቀላቀለው። 112 ጨዋታዎችን አድርጓል። በባለፈው ዓመት ደግሞ 35 ጨዋታዎች ላይ ተሰልፎ መጫወት የቻለ ተጫዋች ነው። በአፍሪካ ዋንጫም ደግሞ ከካሜሩን ብሔራዊ ቡድን ጋር የተመለከትነው ተጫዋች ነበር። ማንቸስተር ዩናይትድ የዛሬ ዓመት ካሜሩናዊውን ተጫዋች ብሪያን ኤምቡሞን ከብሬንትፎርድ አስፈርሞ ነበር። አሁን ደግሞ ሌላኛውን ካሜሩናዊን ተጫዋች ከአንድ ዓመት ቆይታ በኋላ ባሌባን ማንቸስተር ዩናይትድ የሚያስፈርም ይሆናል ማለት ነው። የዝውውሩን ጉዳይ ስንመለከት በጣም ጥሩ የሚባል ዝውውር ነው ብለን ልንናገር እንችላለን። ምክንያቱም ባሌባ አሁን 22 ዓመቱ ላይ የሚገኝ ተጫዋች ነው። ለሚቀጥሉት ዓመታት በአማካይ መስመር ላይ ያለውን ፖቴንሻል በደንብ አውጥቶ በመጠቀም ፕሪሚየር ሊግ ላይ አሉ ከተባሉ የአማካይ መስመር ተጫዋቾች መካከል እንደ አንዱ ራሱን ስታብሊሽ ማድረግ የሚችል ተጫዋች ነው።
በተለይ በባለፈው ዓመት በነበረው ቆይታ ዩናይትድ እሱን በፈለገበት ጊዜ ተጫዋቹ የነበረው ፐርፎርማንስ እጅግ በጣም የሚያስደንቅ ነበረ። በ2024-25 የውድድር ዘመን ካርሎስ ባሌባ ምን አይነት ስታቶችን አስመዝግቧል የሚለውን ስንመለከት በፕሪሚየር ሊጉ ላይ ካሉ በጣም ምርጥ ከሚባሉ የአማካይ መስመር ተጫዋቾች መካከል አንዱ ነው ብለን እንድንናገርለት አፋችንን ሞልተን እንድናወራለት የሚያስገድዱ የሚገርሙ ስታቶችን ተጫዋቹ አስመዝግቦ ነበረ። እዚህ ምስሉ ላይ እንደምትመለከቱት በ2024-25 የውድድር ዘመን ተጫዋቹ በብራይተን 107 ጊዜ በሚድል ሰርዱ ወይም ደግሞ በአማካይ መስመሩ ላይ 107 ጊዜ ፖዚሽኖችን ወይም ደግሞ የኳስ ቅብብሎችን ማሸነፍ የቻለ ተጫዋች ነው። በዚህም ፕሪሚየር ሊጉ ላይ ካሉ የአማካይ መስመር ተጫዋቾች 4ኛ ደረጃ ላይ የተቀመጠ ተጫዋች ነው። ኳሶችን ኢንተርሴፕት በማድረግ ኳሶችን በማቋረጥ ደግሞ 46 ጊዜ ኳሶችን አቋርጦ 4ኛ ደረጃ ላይ የተቀመጠ ተጫዋች ነው። ከዛ ውጪ ኳሶችን ሪከቨር በማድረግ 197 ጊዜ ኳሶችን ሪከቨር በማድረግ 9ኛ ደረጃ ላይ የተቀመጠ 5ኛ ደረጃ ላይ የተቀመጠ ተጫዋች ነው። ዱዌሎችን በማሸነፍ ዱዌል ስንል የመሬት ላይ ፍልሚያዎች ሊሆን ይችላል፣ የአየር ላይ ፍልሚያዎችን ሊሆን ይችላል። 199 ዱዌሎችን በማሸነፍ 7ኛ ደረጃ ላይ የተቀመጠ ተጫዋች ሲሆን ረጃጅም ኳሶችን በማቀበል ስኬት ካቀበላቸው ረጃጅም ኳሶች 65ቱ የተሳኩ ነበሩ። በዚህም 8ኛ ደረጃ ላይ የተቀመጠ ተጫዋች ነበር። ያ 100 ሚሊዮን ፓውንድ ያወጣል የተባለው ከ100 ሚሊዮን ፓውንድ በላይ የተተመነለት ተጫዋች ባሌባ ይሄ አይነት ፐርፎርማንስ የነበረው ተጫዋች ነው። ነገር ግን ደግሞ ከአንድ ዓመት በኋላ ተጫዋቹ ብቃቱ በተወሰነ መንገድ ከዚህ ሲቀንስ ተመልክተናል። ይሄ ደግሞ የተጫዋቹ የዝውውር ዋጋም እንዲቀንስ እንደ አንድ ምክንያት ተደርጎ የሚቆጠር ነገር መሆኑን በርካቶች ያነሳሉ። አሁን ካነሳውላችሁ ስታት አንጻር በዚህኛው ደግሞ ባለፈው የውድድር ዓመት ባሌባ ምን አይነት ስታቶች ነበሩት? ለምሳሌ ኳስ በማቋረጥ ሊሆን ይችላል፣ በኢንተርሴፕሽን ሊሆን ይችላል። ተጫዋቹ ምን አይነት ስታቶች አሉት የሚለውን ስንመለከት ፖዚሽን፣ ቅድም እንዳልኳችሁ ሚድል ሰርድ ላይ ኳሶችን በማሸነፍ 76 ጊዜ ነው ኳሶችን ማሸነፍ የቻለው። ይሄ ደግሞ ቅድም ካነሳ ነው መጀመሪያ ላይ ካነሳ ነው ቁጥር አንጻር ትንሽ አነስ ያለ ቁጥር መሆኑን እንመለከታለን። ከአንድ ዓመት በፊት 107 የሚድል ሰርድ ፖዚሽኖችን በማሸነፍ 4ኛ ደረጃ ላይ የተቀመጠ ተጫዋች ነበር። ይሄ ቁጥር ግን ቀንሶ ወደ 76 ዝቅ ብሏል። ኳሶችን ደግሞ ኢንተርሴፕት በማድረግ ከአንድ ዓመት በፊት 46 ጊዜ ነበረ ኳሶችን ኢንተርሴፕት ያደረገው። በዚህ ደግሞ 30 ጊዜ ነው ኳሶችን ኢንተርሴፕት ያደረገው። ቦል ሪከቨሪ እንደውም ቁጥሩ በጣም ጨምሮ እንመለከተዋለን። ቦል ሪከቨሪ ከአንድ ዓመት በፊት 197 ጊዜ ነበረ ኳሶችን ሪከቨሪ ያደረገው። በዚህ በባለፈው የውድድር ዓመት ደግሞ 212 ኳሶችን ሪከቨር አድርጓል። ዱዌሎችን በማሸነፍ የአየር ላይና የመሬት ላይ ፍልሚያዎችን በማሸነፍ ከአንድ ዓመት በፊት 199 ኳሶችን አሸንፈው ነበር። ከአንድ ዓመት በኋላ ደግሞ 113 ኳሶችን ማሸነፍ የቻለ ተጫዋች ነው። ሎንግ ፓስ ኮምፕሊትድ ስንመለከት ከአንድ ዓመት በፊት 65 ረጃጅም የተሳኩ ኳሶችን ማቀበል ችሎ ነበረ። ከአንድ ዓመት በኋላ ግን 14 የተሳኩ ሎንግ ፓሶችን ብቻ ነው ማቀበል የቻለው። ይህም 35.8 ፓሲንግ አኩሬሲ ብቻ ነው ያስመዘገበው ማለት ነው። እና ከአንድ ዓመት በፊት ከነበረው አንጻር ስንመለከት ማንቸስተር ዩናይትድ 100 ሚሊዮን ፓውንድ እንዲያወጣ ግዴታ በነበረበት ሰዓት ላይ የነበረውን ባሌባንና አሁን ደግሞ ዩናይትድ አላስፈረመውም ብሎ ባሌባን ከአንድ ዓመት በኋላ የነበረውን ስታት ስንመለከት የባሌባ ፐርፎርማንስ በተወሰኑ ቁጥሮች እንደቀነሰ እነዚህ የስታት ቁጥሮች ያሳያሉ። ባሌባ በፕሪሚየር ሊግ ከተደረጉ 38 ጨዋታዎች በ31 ላይ ተሰልፎ ተጫውቷል። ይሄም ማለት 23ቱን በቋሚነት ጀምሮ የተቀሩትን ተቀይሮ ወደ ሜዳ ገብቷል። ጎልና አሲስት የለውም። በካራቦ ካፕ 3 ጨዋታዎችን አድርጓል። ቅድም እንዳልኳችሁ በአፍሪካ ዋንጫ ደግሞ 5 ጊዜ ተጫዋቹ ተሰልፎ ተጫውቷል። በአመት የ45 ጨዋታዎች ተጫዋች ነው ልንል እንችላለን። እና ይህን ነገር ስናይ ምናልባት ለማንቸስተር ዩናይትድ ሪስክ አይሆንም ወይ ይህንን ተጫዋች በዚህ ዋጋ ራሱ በ60 ሚሊዮን ፓውንድ ራሱ ማስፈረሙ እንዴት ባለ መንገድ ይታያል የሚሉ ነጥቦችን ልናነሳበት እንችል ይሆናል። ነገር ግን ተጫዋቹ አሁንም ቢሆን ኳስ በመቀበል ኳሊቲው እና ደግሞ ኳሶችን የማቋረጥ ኢንተርሴፕት በማድረግ እንደዚሁ ደግሞ የመከላከል መዋቅሩን በማገዝ ረገድ በጣም ጥሩ አቅም ያለው ተጫዋች እንደሆነ ማንሳት ያስፈልጋል። ያው ፐርፎርማንስ ለአንድ ዓመት ከፍ ሊል ይችላል።
ለአንድ ዓመት ደግሞ ዝቅ ሲል ልንመለከተው እንችላለን። ግን እንደዛም ሆኖ በተለይ ቡድኖች በሚጫወቱበት ወቅት ላይ የተጫዋቾች ፐርፎርማንስ ለሆነ ጊዜ ከፍ ሊል የሆነ ጊዜ ደግሞ ዝቅ ሊል ይችል ይሆናል። ዋናው ነገር ግን ተጫዋቹ ያ ኳሊቲ እስካለው ድረስ አዲስ በሚቀላቀለው ቡድን ደግሞ ለዛ ቡድን ዳይናሚክ የሆነ ጥሩ የማጥቃት የመከላከል አፕሮችን ማገዝ የሚችል ተጫዋች ሊሆን ይችላል። ገና ተጫዋቹ 22 ዓመቱ ላይ የሚገኝ ተጫዋች ነው እና ለመሻሻልም የብቃቱ ጣሪያ ላይም ለመድረስ ገና ረጅም ጊዜ ያለው ተጫዋች መሆኑን በደንብ ማንሳት ያስፈልጋል። አንድሬ ሳንቶስ እና ዮሪ ቴሌመንስ ማንቸስተር ዩናይትድን ተቀላቅለዋል። ግን ባሌባ ከነዚህም ተጫዋቾች የተለየ ጥቅምን ለዩናይትድ ኦፈር ማድረግ የሚችል ተጫዋች ነው። በተለይ ደግሞ ቅድም እንዳልኩት እድሜው ገና መሆኑ፣ ከዚህ በተጨማሪ ተጫዋቹ ራሱ እንደ አራያ እያደረገ ያደገው ምርጥ አማካዮችን ነው። እነ ፖል ፖግባን፣ ያያ ቱሬን፣ አንድሬስ ኢኒየስታን እያደነቀ ነው ተጫዋቹ ያደገውና የአማካይ መስመር ላይ የሆነ ኳሊቲ ለማንቸስተር ዩናይትድ መጨመር እንደሚችል በተለይ የተከላካይ አማካይ ቦታ ላይ በደንብ እየተጫወተ የማንቸስተር ዩናይትድ የተከላካይ መስመር ላይ በደንብ ያን ነገር መሸፈን የሚችል ተጫዋች እንደሆነ ማንሳት ያስፈልጋል እና እንደውም የስካይ ስፖርቱ ጸሐፊና ተንታኝ ዊሊያም ቢቲ ቢሪ የዚህን ተጫዋች ዝውውር በተመለከተ ምናልባት የባሌባ ዝውውር የተወሰነ ሪስክ ሊኖረው ይችላል። ቅድም ካልኳችሁ ከፐርፎርማንሱ በተወሰነ መንገድ ከመቀዝቀዙ ሁኔታ አኳያ የተወሰነ ሪስክ ሊኖረው ይችላል። ግን ደግሞ ተጫዋቹ በማንቸስተር ዩናይትድ የአማካይ መስመር ላይ ብዙ ኦፕሽኖችን አድ ማድረግ ወይም ደግሞ መጨመር የሚችል ተጫዋች ነው። በእርግጥ አሁን አንዳንዴ የሆኑ ተጫዋቾች በጣም ከፍተኛ ገንዘብ ይወጣባቸውና ወደ ትላልቅ ክለቦች ሲዘዋወሩ ያን የተጠበቀባቸውን ፐርፎርማንስ ማሳየት ካልቻሉ የሆነ አይነት ብዙ ጥያቄ ሊነሳባቸው ይችላል። ቅድም እንዳልኩት ብራይተንም የዛሬ ዓመት 100 ሚሊዮን ፓውንድ እና ከዛ በላይ የጉርሻ ክፍያ ከፍላችሁ ነው ተጫዋቹን ማስፈረም የምትችሉት የሚል የዋጋ ተመን በዚህ ተጫዋች የዝውውር ገንዘብ ላይ አስቀምጦ ነበር። ከዛ በኋላ ግን ያ የዝውውር ገንዘብ ቀንሷል። ለምንድን ነው የቀነሰው? የተጫዋቹ ፐርፎርማንስ ስለወረደ ነው። የተጫዋቹ ብቃት ስለወረደ ከዛም ደግሞ ያጋጠመውም ጉዳት ነበረ እና ያ የተጫዋቹ የዝውውር ገንዘብ እንዲቀንስ አድርጎታል። ጥሩ ነገሩ ምንድን ነው? በዛ ቡድን ውስጥ አፍሪካውያን ተጫዋቾች ይገኛሉ። ለምሳሌ የሀገሩ ልጅ ብሪያን ምቡሞ አለ። አማድ ዲያሎ በዛ ቡድን ውስጥ ይገኛል። ሌላኛው አፍሪካዊ ተጫዋች ነው። ስለዚህ ተጫዋቹን ለማላመድ በደንብ እንዲላመድ ለማድረግ ጥሩ ድልን ሊፈጥርለት ይችላል። ያው ለባለፉት ጥቂት ዓመታት ካሴሜሮ ነበረ የዩናይትድን በዚህ ቦታ ላይ ያለውን የአማካይ ክፍል ሲመራ የነበረው። ለዩናይትድ ደግሞ ጥሩ ነገሩ ኮቢ ሜይኑ እንደ አማራጭ በማንቸስተር ዩናይትድ የአማካይ መስመር ውስጥ የሚገኝ ተጫዋች ነው። ስለዚህ የኮቢ ሜይኑ መኖር እንደዚሁ ደግሞ ሌሎች አፍሪካውያን ተጫዋቾች በዚህ ቡድን ውስጥ መኖራቸው ተጫዋቹ እንዲላመድና በስኳድ ውስጥ ራሱን እንዲያሳይ ሊያደርገው ይችላል። እንደውም ከዚህ በፊት ሌኒ ዮሮ እና ካርሎስ ባሌባ በሊል እግር ኳስ ክለብ አብረው ተጫውተው ነበረና አሁን ድጋሚ ደግሞ በማንቸስተር ዩናይትድ የሚገናኙ ይሆናል ማለት ነው። እኔ ባሌባ ጥሩ ዝውውር ነው ብዬ አስባለሁ በማንቸስተር ዩናይትድ። በእርግጥ በዚህ ቦታ ላይ በጣም አንገብጋቢ የሆነ ዝውውር ዩናይትድ ማድረግ ይፈልግ ነበረ። ለዛ ብዙ አማራጮችን አይቷል። ኤሎይት አንደርሰንን ለማስፈረም ሞክረው ነበረ ከኖቲንግሃም ፎረስት። ማንቸስተር ሲቲን ተጫዋቹ ተቀላቅሏል። ኤደርሰንን ከአትላንታ ለማስፈረም ሞክረው ነበር። ግን ከአትላንታ ተጫዋቹ ሊዘዋወር ሁሉ ነገር ካለቀ በኋላ ሜዲካል ቴስት ላይ ወይም የሕክምና ምርመራ ላይ የዩናይትድ ሰዎች በተመለከቱት ችግር ምክንያት የተጫዋቹ ዝውውር ሳይቋጭ ቀርቷልና ፕላን ኤ ፕላን ቢ ሳይሳካ ከቀረ በኋላ ነው አሁን ማንቸስተር ዩናይትድ ወደ ሌላ አማራጭ ፊቱን ያዞረው። ነገር ግን የካርሎስ ባሌባ ዝውውር ለእኔ ምናልባትም በማንቸስተር ዩናይትድ ቤት በሚቀጥለው ሲዝን ተጫዋቹ ጥሩ ጊዜን ያሳልፋል ብዬ አስባለሁ። በተለይ ደግሞ አሰልጣኙ በደንብ ሮቴት እያደረገ የሚጠቀም ከሆነ ተጫዋቾቹን ከካርሎስ ባሌባም ማግኘት የሚፈልገውን ነገር እንዲያገኝ ያስችለዋል የሚል እምነት አለኝ። ግን ደግሞ የተጫዋች ብቃት ከፍ ሊል ዝቅ ሊል ይችላል። እሱን ደግሞ ያው አንደርስታንድ ማድረግና መረዳት አስፈላጊ ጉዳይ ይሆናል። እናንተ ስለ ካርሎስ ባሌባ ዝውውር ምን ያህል ሀሳብ አላችሁ? ወይም ምን አይነት ሀሳብ አላችሁ? ለዚህ ዝውውር ስንት ትሰጡታላችሁ? ከ10 ስንት ትሰጡታላችሁ? ኮሜንት ላይ ሀሳቦቻችሁን ልታስቀምጡልን እንችላላችሁ። ለማንኛውም ካርሎስ ባሌባ እንግዲህ የዝውውር ጉዳይ በቀጣዮቹ ጥቂት ቀናት ይጠናቀቃል ተብሎ ይጠበቃል። በዩናይትድ ምን አይነት አስተዋጽኦ ያበረክታል? እሱን ለዩናይትድ ከፈረመ በኋላ አብረን የምንመለከተው ጉዳይ ይሆናል ማለት ነው።